ወንዶች እውነተኛ ስሜታቸውን ሌሎች የመግለጽ ወይም ደግሞ የማስረዳት ችግር አለባቸው። ደን ስሜቱን ማወቅ ካልቻልሽ ያለሽ ምርጫ ሁለት ነው። ስላንቺ ያለውን ስሜት መገመት ወይም ደግሞ በቀጥታ መጠየቅ ነው የሚሆነው ምርጫሽ። ግን ደግሞ እነዚህ ሁለቱም ኦፕሽንስ በጣም ፍራስትሬቲንግ ናቸው። ልጁ ላንቺ ያለውን እውነተኛ የፍቅር ስሜት ካልነገረሽ መናገር ብቻ አይደለም የሚናገረውን ነገር በተግባር ካላስደገፍ ነገሮች እያወዛገቡሽና የሆነ አይነት ሚስ አንደርስታንዲንግ እየተፈጠረ ነው የሚለው ማከላችሁ። ስለዚህ እውነተኛ ስሜቱን አውጥቶ ባይነግርሽም ዛሬ የምንመለከታቸው እነዚህ ነገሮች ካየሽበት በፍቅርሽ እንደከነፈ እርግጠኛ መሆን ትችላለሽ። ቪዲዮውን ላይክ፣ አዳዲሶች ቻናላችን ሰብስክራይብ እያደረጋችሁ ወደ ዝርዝሮቹ እንሂድ። የመጀመሪያው ወንድ ልጅ እንደሞተልሽ የምታረጋግጭበት ምልክት ቅድሚያ ይሰጥሻል። ዘንድ ቅድሚያ መስጠት የሚባለው ኮንሴፕት ወይም ደግሞ ይሄ ሐሳብ በተለያዩ መንገዶች ሊገለጽ ይችላል። ከነዚህ መሃል ጊዜ ሲሰጥሽ ትመለከቻለሽ። ጊዜ መስጠት በራሱ ደግሞ በምን ሊገለጽ ይችላል መሰለሽ? አብሮሽ ለመሆን እና ኳሊቲ ታይም ለማሳለፍ ብዙ ጊዜ ሲቸገር አትመለከች። ስትፈልጊው ወይም ደግሞ ታስፈልገኛለህ ብለሽ በደወልሽባቸው ጊዜያት ቀድሞ የሚገኘው እሱ ሲሆን ትመለከቻለሽ። ባይመች ወይም ደግሞ ከአቅም በላይ የሆኑ ጉዳዮች ደግሞ ሲገጥሙት በተቻለው መጠን ቀድሞ ያሳውቅሻል። ይሄ በራሱ ጊዜ መስጠቱ አንድ ማሳያ ነው ማለት ነው። ደውሎ ኮንታክት ለማድረግ በፍጹም አይቸገርም። ወይም ደግሞ አንቺን ለማግኘት በጣም ስራ ሲሆንበት አትመለከችም። አንቺን ማግኘት፣ አንቺ መደወል፣ አንቺ የጽሁፍ መልእክት መላክ ያን ያህል በጣም ከባድ ነገር መስሎ ሲሰማው አትመለከችም። እነዚህ ነገሮች በሙሉ ጊዜ መስጠቱ ማሳያ ናቸው ማለት ነው። ጊዜ መስጠት በራሱ ደግሞ ቅድሚያ መስጠት መገለጫ ነው። ሁለተኛው ጊዜ መስጠቱን የምታረጋግጭበት ምልክት ለደህንነትሽ ቅድሚያ ሲሰጥ ትመለከቻለሽ። አካላዊም፣ መንፈሳዊም፣ አእምሮአዊም ስነልቦናዊም ደህንነትሽ መጠበቁን ሁልጊዜም ቼክ ሲያደርግ ታገኛለሽ። ደስተኛ መሆንሽን፣ አሁን ባለሽበት ሁኔታ ምቾት እንደሚሰማሽ ኤቭሪ ናው ኤንድ ዘን ቼክ ያደርግሻል። ሶስተኛው ቅድሚያ እንደሚሰጥሽ የምታረጋግጭበት መንገድ ያስብልሻል። በትክክል የሚወድሽ ወንድ በአካል አብራችሁ ባትሆኑ እንኳን እያሰበሽ እንደሆነ እንዲሁ ፊል ታደርጋለሽ። እያሰብሽ ባለሽበት ቅጽበት ሲደውልሽ ወይም ደግሞ የጽሁፍ መልእክት ሲልክልሽ ልታገኝ ትችላለሽ። እነዚህ ነገሮች በሙሉ ለአንቺ ማሰቡን የሚያሳዩ ወይም ደግሞ በሌላ አነጋገር ቅድሚያ መስጠቱን የሚያሳዩ ነገሮች ናቸው። ሌላው ቅድሚያ መስጠቱ የሚረጋገጥበት ወይም የሚታወቅበት መንገድ ስለወደፊት ያቅዳል። ስለወደፊት ሲያቅድ ወደፊታችሁ ምን ሊመስል እንደሚችል በግልጽ ይነግርሻል። የወደፊት እቅዶች ውስጥ ያንቺ ድርሻ፣ ያንቺ ቦታ፣ ያንቺ አስተዋጽኦ ምን እንደሆነ ምናምን እነዚህ ነገሮች ክሊር ያደርግልሻል። በእነዚህ በአራቱ መንገዶች ጊዜ በመስጠት፣ ለደህንነትሽ ቅድሚያ በመስጠት፣ በማሰብ፣ ስለወደፊት በማቀድ በእነዚህ መንገዶች ቅድሚያ መስጠቱን ማረጋገጥ ትችላለሽ ማለት ነው። ይሄ የመጀመሪያው ወንድ ልጅ ሲሞትልሽ የሚታይበት ምልክት ነው። ሁለተኛው ወንድ ልጅ እንደሞተልሽ እርግጠኛ የምትሆኝበት ምልክት ስሜትሽን ይጠብቃል። ስሜትን መጠበቅ በትኩረት በማዳመጥ፣ ችግሩ ስትገቢ ከጎንሽ በመሆን፣ ሐሳብሽን በመጋራት፣ ምቹ ሁኔታዎችን በመፍጠር፣ ለስሜትሽ በመጠንቀቅ፣ ገደቦችሽን በማክበር፣ በማመን፣ በመታመን በእነዚህ መንገዶች ይገለጻል ማለት ነው። ስለዚህ እነዚህ ነገሮች በአንድ ተሰባስበው የሆነ ሰው ላይ ሊገኙ የሚችሉት ያ ሰው በትክክል ሲወድሽ ወይም ደግሞ በትክክል ሲያፈቅርሽ ብቻ ነው። ሶስተኛው እውነተኛ ፍላጎት ይታይበታል። አንቺ ላይ ማስመሰል የሌለበት ወይም ደግሞ እውነተኛ የሚባል አይነት ፍላጎት ያለው ሰው የነገርሽውን እያንዳንዷን ዝርዝር ጉዳይ በሚገባ ያስታውሳል። ምክንያቱም መጀመሪያውንም ሲያዳምጥሽ በጣም ልብ ብሎ በጣም ትኩረት ሰጥቶ ለሐሳብሽ፣ ለስሜትሽ ምናምን ቦታ ሰጥቶ ስለሚሰማሽ የምትነግራቸውን የትኞቹንም ዝርዝር ጉዳዮች አንድ ባንድ ያስታውሳቸዋል። ከዚህ በተጨማሪ ደህንነት እንዲሰማሽ፣ ምቾትሽ እንዳይጓደል የተቻለው ሁሉ ነገር ሲያደርግ ትመለከቻለሽ። እነዚህ ነገሮች የእውነተኛ ፍላጎት መገለጫዎች ናቸው ማለት ነው። አራተኛው ተግባሩ ከቃላት በላይ ሲናገር ትመለከቻለሽ። እዚህ ጋር እወድሻለሁ ወይም ደግሞ በፍቅርሽ መሞቴ ነው ምናምን የሚሉ ቃላት ብቻቸውን የእውነተኛ ፍቅር መገለጫ ሊሆኑ አይችሉም በጭራሽ። በዚህ በፍጹም እንዳትሳሳች። ምክንያቱም እነዚህን ቃላት ተራ ጊዜያዊ ፍላጎቱን ማርካት የፈለገ ወንድም ሊልሽ የሚችላቸው ነገሮች ስለሆኑ ማለት ነው። በትክክል የሚወድሽና ከልቡ የሚያፈቅርሽ ወንድ የሚላቸው ነገሮች በተቻለው መጠን በተግባሩ ለማስደገፍ ይሞክራል። ምን ማለት መሰለሽ? አንቺን ደስተኛ ለማድረግ ኤክስትራ ማይል ሄዶ ነገሮች ማድረግ ካለበት እነዛን ነገሮች ሄዶ ሲያደርግ ትመለከቻለሽ። ከማንም የተለየሽ ለሱ በጣም ልዩ የምትባይነት ሴት እንደሆንሽ እንዲሰማሽ የሚችለውን ነገር በሙሉ ያደርጋል ማለት ነው። ስለዚህ በቃላት ብቻ ሳይሆን በተግባርም በትክክል እንደሚወድሽና እንደሚለው እንደሚያደርግ እርግጠኛ መሆን ትችላለሽ ማለት ነው። ስለዚህ በትክክል የሚወድሽ ወንድ የሚላቸው ቃላትና የሚያደርጋቸው ነገሮች በፍጹም አይጣረሱም ወይም ደግሞ የሚቃረኑ ነገሮች ሆነው አታገኛቸውም ማለት ነው። አምስተኛው አካላዊ ምልክቶች ይበዛሉ።
ወንድ ልጅ ከልቡ ሲያፈቅርሽ አስቦ ሳያስቦ የሚያሳያቸው የሆኑ አካል ምልክቶች አሉ። ከነዚህ መሃል ማቀፍ፣ እጅሽን መያዝ፣ እግርሽ ትከሻሽ አካባቢ መነካካት፣ የአይን ላይን ግንኙነት ማድረግ፣ ፈገግታ፣ እንደነዚህ አይነት ነገሮች ወይም ደግሞ እነዚህ ሁሉ ወንድ ልጅ ከልቡ ሲያፈቅርሽ ሊታዩበት የሚችሉ አካላዊ ተብሎ የሚባሉ ምልክቶች ናቸው ማለት ነው። ስድስተኛው አጠገብሽ መሆን ይጀምራል። ሁላችንም የሆነ የምንወዳቸው ሰዎች አጠገብ መሆን እንፈልጋለን ወይም ደግሞ አብረናቸው ብንቆይ ደስታችን ነው። ይሄን ስሜት ወይም ደግሞ ይሄን ሐሳብ ከራስሽ ፍላጎት ከራስሽ ምኞት ተነስተሽ ሴንስ የሚሰጥ ነገር እንደሆነ ይገባሻል ብዬ አስባለሁ። አንቺም ከምትወጂው ሰው ጋር መሆን ስለምትፈልጊ ወይም ደግሞ እዛ ሰው አጠገብ ብትሆኚ በሆን ብለሽ ስለምትመኝ የሐሳብ በእርግጠኝነት ሴንስ ይሰጥሻል ወይም ደግሞ ትርጉም ይሰጥሻል ብዬ አስባለሁ። አጠገብሽ ያለው ልጅ አብራችሁ እንድትሆኑ የተለያዩ አማራጮችን መጠቀም መፈላለግ ምናምን ከጀመረ፣ ለምሳሌ አብራችሁ ሻይ ቡና እንድትሉ፣ አብራችሁ ራት እንድትበሉ፣ አብራችሁ መዝናኛ ቦታዎች እንድትሄዱ፣ ፊልም ቲያትር ምናምን እንደነዚህ ነገሮችን እንድትታደሙ፣ ብቻ ምንም አይነት ምክንያቶችን እየተጠቀመ አብራችሁ የምትሆኑባቸውን ጊዜያት ካስረዘም ወይም ደግሞ እንደዚህ አብራችሁ የምትሆኑባቸውን እድሎች ለመፍጠር ጥረት ካደረገ ይሄ ከልቡ ያፈቀረሽ ወንድ ላይ ሊታይ የሚችል አንድ ምልክት ነው። ግን ደግሞ እዚህ ጋር አንድ ነገር ልብ ይገባል። ካንቺ ጋር ጓደኝነትን ብቻ የሚፈልግ ኖርማል ጓደኛ ወይም ደግሞ በእህትነት በወንድምነት ሆኖ ግን ከፍ ያለ አይነት ግንኙነት ያለው ወደ ጓደኝነት ጠለቅ ያለ ጓደኝነት መመስረት የሚፈልግ ወንድም የዚህ አይነት ነገር ሊያሳይ ይችላል። ግን ደግሞ ይሄን አሁን የተመለከትነውን ምልክት ከሌሎች ምልክቶች ጋር አዳብሎ የምታይበት ከሆነ ይሄ ወንድ በትክክል ከልቡ አፍቅሮሻል ማለት ነው። ሰባተኛው የተለያዩ ነገሮች ያደርግልሻል። ስለ አምስቱ የፍቅር ቋንቋዎች ትንሽ እንነጋገር። እነዚህ አምስቱ የፍቅር ቋንቋዎች ብለን የምንላቸው ነገሮች ሰዎች ፍቅራቸውን ለመግለጽ ወይም ደግሞ ለመገላለጽ የሚጠቀሙባቸው የመግባቢያ ዘዴዎች ናቸው። እነዚህ አምስቱ የፍቅር ቋንቋዎች ምንድናቸው ብላችሁ ካላችሁ ስጦታ መስጠት፣ ኳሊቲ ታይም በጋራ ማሳለፍ፣ አካላዊ ንክኪ ማድረግ፣ የሚያናቁት ቃላት መስጠትና የአገልጋይነት ባህሪያት ናቸው። እነዚህ አምስቱ የፍቅር ቋንቋዎች ተብሎ ይታወቃሉ ማለት ነው። እነዚህ የፍቅር ቋንቋዎች ሴቶችም ወንዶችም በተለያዩ ጊዜያት እንዳመችነታቸው ሊጠቀሙ ይችላሉ። ከነዚህ ቋንቋዎች ከነዚህ የፍቅር ቋንቋዎች መሃል አምስተኛ ላይ ተመለከትነው ኦር ደግሞ የአገልጋይነት ባህሪ ያለው ነገር በዋናነት የሚንጸባረቀው ወንዶች ላይ ነው። ይሄንን ቅድም በተመለከትነው ወንዶች ከቃላት ይልቅ በተግባር ፍቅራቸውን ሲገልጹ በትክክል ወደውሻል በሚለው ኮንሴፕት ላይ ተመልክተናል ብዬ አስባለሁ። የአገልጋይነት ባህሪ የሚባለው ነገር የፍቅር አጋርሽ ላይ በተደጋጋሚ የሚታይ ከሆነ ይሄ ከልቡ እንዳፈቀረሽ እርግጠኛ የምትሆኝበት ሌላ ተጨማሪ ምልክት ነው ማለት ነው። ይሄ አምስተኛ ላይ የተመለከትነውን የአገልጋይነት ባህሪ የሚለውን ነገር ነጠል አድርገን የተመለከትነው በዋናነት ወንዶች ላይ ስለሚንጸባረቅ ነው። ከዚህ በተጨማሪ ግን እነዚህ አራቱንም ከላይ የተመለከትናቸውን የፍቅር ቋንቋዎች ከልቡ የሚወድሽ ወንድ በትክክል ይተገብራቸዋል ወይም ደግሞ እነዚህ ነገሮች ሲያደርግ ትመለከቻለሽ። እነዚህን አምስት ነገሮች ካደረገልሽ ይሄ ልጅ በትክክል ወዶሻል ወይም ደግሞ በፍቅርሽ ተሸንፏል፣ ተንበርክኳል ማለት ነው።